በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮሐንስ ወንጌል አንድምታ ትርጓሜን በየክፍሉና በየዘርፉ እየቀረበ እየተከታተላችሁ እየተማራችሁ ነው። ለመሆኑ ግን ትርጓሜ ወንጌል ስንል የወንጌል ፍች መግለጫ ማብራሪያ ማለት ነው። ይህንን አባባል ለመረዳት የትርጓሜ አይነቶች በዝርዝር እንመለከታለን። ስለዚህ የትርጓሜ አይነቶች የሚባሉት እነማን ናቸው የሚሉት ሶስት ዋና የትርጓሜ አይነቶች አሉ። እነሱም ነጠላ ትርጓሜ፣ የአንድምታ ትርጓሜና ምስጢራዊ ትርጓሜ ማለት ነው። አንደኛ ነጠላ ትርጓሜ ማለት በአንድ ቋንቋ የተጻፈውና ወደ ሌላ ቋንቋ የተመለሰው ነጠላ ትርጓሜ አንለውም። በቋንቋ ማመለስ ወይም ምላሽ እንለዋለን እንጂ። ይህ የነጠላ ትርጓሜ ግን በአንድ ትርጉም ብቻ ተተርጉሞ የሚቀር ሌላ ተጨማሪ ዝርዝር ትርጓሜ የሌለው ነው። ይህ የትርጓሜ አይነት አብዛኛውን የምናገኘው በቅዳሴ ንባባት ላይ ነው። ሁለተኛ የአንድምታ ትርጓሜ በአንድ ኃይለ ቃል ላይ በመመስረት አንድም እያለ እግዚአብሔርን ለቅዱሳን አባቶች በገለጸው መጠን 14 ወይም 15 ድረስ የሚዘረዝረው ትርጓሜ አይነት ነው። ሶስተኛ ምስጢራዊ ትርጉም። ይህ ትርጉም ንባቡን ወይንም አገባቡን ሳይከተል ምስጢሩን ብቻ በመጠበቅ የሚተረጉም የትርጉም አይነት ነው። ለምሳሌ አንተ አለት ነህ ሲል ማቴዎስ 16:18 ወይም መሰረት የሚል ትርጓሜ ያለው። ሁለተኛ ለዚያች ቀበሮ እንዲህ በላት ሲል ቀበሮ ያለው ማንን ነው? ሄሮድስ ነው፣ ለሄሮድስ ማለት ነው። የትርጓሜ አመጣጥ ታሪኩ እንዲህ ነው። ትርጓሜ በዘመነ ኦሪት ጥንት የነበረ አይሁድ ረብናት ወይም መምህራን ኦሪትና ነቢያትን ዘርግተው ማስተማራቸው ትርጓሜ ቀድሞ በኦሪት ዘመንም እንደነበረ ገላጭ ነው። እንደ ቅዱስ ጳውሎስ ያሉ አባቶቻችን ከገማልያ ወይም መምህረ ኦሪት እግር ስር ቁጭ ብለው መማራቸውን ይህንን ጠቋሚ ነው። ትርጓሜ በዘመነ አዲስ ቅዱሳን ጌታ በወንጌሉና ሐዋርያት በምልክቶቻቸው የብሉይ ኪዳን ኃይለ ቃላትን በመተርጎማቸው ሌላ ትርጓሜ ለማስፋፋት የትርጓሜ ትምህርት ቤትን በወንጌላዊ ማርቆስ አማካኝነት በእስክንድሪያ በ60 ዓመተ ምህረት ከፍተዋል። ኋላም በ3ኛው መቶ ክፍለ ዘመን አጋማሽ በአንጾኪያ ትርጓሜ ትምህርት ቤት መክፈቱ የትርጓሜ ትምህርት ቀዳሚነት ያረጋግጣል። አሜኒዮስ እና አውሳቢዮስ የወንጌል መምህራን ተርጓሚዎች ናቸው። የግብጽ ዜግነት ያላቸው ሲሆኑ የቤተክርስቲያን ስርዓት ከሰሩልን ከሰለስቱ ምዕት ቀድሞ ወንጌሉን ተርጉመው በማቅረባቸው ቀደምት ያሰኛቸዋል። አባቶቻችን ሰለስቱ ምዕት እንዳሉት ብለው ያለመጥቀሳቸው ከሰለስቱ ምዕት በፊት እንደጻፉት ያስገነዝበናል። ምንም መምህር ተርጓሚ ሲጽፍ ከሰለስቱ ምዕት በኋላ የተነሳ ከሆነ የሰለስቱ ምዕትን ትምህርት ማጣቀሻ ማድረጉ የተለመደ ነገር ነውና አንድም ከሰለስቱ ምዕት በኋላ ነው የተነሱት ቢሉ መምህራን ሰለስቱ ምዕትን የሚጠቅሱት መናፍቃን ሲከራከራቸው ጉባኤ ዘርግተው ሲያስተምሩ እንጂ ጉባኤ ባልዘረጉበት ክርክርም ባልገጠሙበት ሁኔታ ሰለስቱ ምዕትን ስለማይጠቅሱ የሰለስቱ ምዕት በኋላ የተነሱ የሚለውን አባባል ሊያፈርሰው አይችልም። ከአሞኒዮስና አውሳቢዮስ ሌላ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቄርሎስ፣ ቅዱስ አትናቴዎስ፣ መምህር ኤስድሮስ የመሳሰሉ ሊቃውንት ትርጓሜ እንዳስፋፉና ተርጉመውም እንዳስተማሩ ይነገራቸዋል። አሞኒዮስና አውሳቢዮስ ትርጓሜ ወንጌል ሲያዘጋጁ መቅደመ ወንጌሉን ተርጉመው ማዘጋጃቸው ስለ ሶስት አበይት ምክንያት ነው። ይህም ኦሪትን ከወንጌል ጋር ለማነጻጸር፣ መቅድሙን ለመናገር፣ ለመጻሕፍት መልክ ለመስጠት ነው። አንደኛ ኦሪትን ከወንጌል ጋር ለማነጻጸር ወንጌል ከኦሪት እንደምትበልጥ እንደምትልቅ የበላይነቷን ለመግለጽ ለማሳየት ነው። ይህንን በሰባት የተለያዩ ማንጸሪያ ማሳያ መመዘኛ ወይም ማፈካከሪያ ቃላትና ሐረጎችን ከዚህ በታች እንደተዘረዘረው እናሳያለን። አንደኛ ግብር ቀዳማዊት። ግብረ ቀዳማዊት ማለት የመጀመሪያ ስራ። ኦሪት ምን ግብር ቀዳማዊት አላት ቢሉ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብላ ትጀምራለች ዘፍጥረት 1:1 ላይ። ለወንጌልስ ምን ግብር ቀዳማዊት አላት ቢሉ ወልደ እግዚአብሔር ሰው የሆነበት ሰውን ዳግመኛ የተፈጠረበት ሰውን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ ይበልጣል እንዳሉ አበው። ቅዱስ ጳውሎስም ጥንተ ተፈጥሯችን ከአሁኑ ጋር በማነጻጸር ወንጌልን መብለጥ ይናገራልና ነው። ሁለተኛ በቁሌት ወይም በጥቅም
ለኦሪት ምን ጥቅም አላት ቢሉ በቁኤት ወይም ምን ጥቅም አላት ቢሉ ሕዝበ እስራኤል ከግብፅ መከራ 215 ዓመታት በኋላ በታላቅ ተአምር መውጣታቸውን ታበስራለች። ይህም በእስራኤል ጥቅም ነው። ወንጌል በቁኤትስ ምን ቢሉ 5500 ዘመን በግዞት በመከራ ያሉ ነፍሳትን ነፃ ማውጣትን ታበስራለችና ነው። ኦሪት የስጋን መንጻት ጥቅምን ስትሰጥ፣ ወንጌል ግን የነፍስን ነፃነት ጥቅምን ታሰጣለችና ወንጌል ትፈታለች። ሶስተኛ ስርየት። የኦሪት ምን ነበር ቢሉ እግዚአብሔር በሙሴ ላይ አድሮ በእስራኤል የሰጠውን ስርዓት ይህ አለ። ይኸውም ስትተኛ፣ ስትነሳ፣ ስትወጣ፣ ስትገባ በሁሉም ስራ አምላክን እግዚአብሔርን ነገር አስብ። አንድም የእግዚአብሔርን ቃል በልብህ በበርህ በግድግዳ ላይ ጻፍ ትላለች። ለወንጌል ስርዓቷ ምንድነው ቢሉ ኦሪት ስትተኛ ስትነሳ እያለች ጊዜ ቦታ ለይታ ነው የምታዝዝ። ወንጌል ግን በጊዜና በቦታ ገደብ ሳይኖርባት በሁል ጊዜ ለሁሉም ቦታ ንግግር ስርዓቱና ተሰርታለችና። አራተኛ ስም። በኦሪት ስም አላት፣ ኦሪት ትባላለች። ወንጌልም ስም አላት፣ ወንጌል ትባላለች። በስም እንኳን ሙሉ ናት፣ ከሰው አልወጣባትም። ወንጌል ስሟን ጌታችን አውጥቶላታልና። ኦሪት ማለት ሕግ ብርሃን ማለት ሲሆን ወንጌል ማለት የምስራች ዜና ሰናይ መልካም ወሬ ማለት ነው። መሰረት። ኦሪት መሰረት መገኛ አላት፣ አስገኛዋ ጌታ ሲሆን ጸሐፊዋ ሙሴ ነው። ለወንጌልም መሰረት መገኛ አላት፣ አስገኛዋ ጌታ ሲሆን ጸሐፊዎቿ አራት ወንጌላውያን ናቸው። ከኦሪት መብለጧ ራሱ ጌታ ሰው ሆኖ ተዘዋውሮ ማስተማሩ ያስረዳናል። ምስማክ ወይም መጠጊያ። ኦሪት ምን መጠጊያ ተስፋ አለኝታ አላት ቢሉ የእግዚአብሔር ትእዛዝ ሕግ ብትጠብቅ የዘንድሮ ምርት ያይደለ ያመነውን የካቻመነውን ትመገባለህ፣ የልጅ ልጅ ታያለህ፣ ወይን አጸድቅን አብዝቶ ያፈራል ትላለች። ለወንጌልስ ምስማክ ተስፋ አላት፣ ይህንም እግዚአብሔርን መምሰል ታሰጣለችና ሀብተ መንግሥትን የእግዚአብሔርን መምሰል እጅግ ይልቃልና። ኦሪት ስጋዊ ነገርን ተስፋ ሰጠች፣ ወንጌል ግን የላቀውን ሰማያዊ ሀብት ተስፋ ሰጠች። ከዚህም ወንጌል ኦሪት ትበልጣለች። ዘአርእስተ ነገር ክፍለ ሀገር። ኦሪት 4 ክፍል አላት። እነርሱም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ዘሌዋውያንና ዘኍልቍ ናቸው። ኦሪት ዘዳግም በቁጥር ውስጥ አይገባም፣ ስለምን ቢሉ የተደገመ ነውና። ወንጌል 4 ክፍለ ነገር አላት። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ናቸው። ጻፊዎች 4 የሆኑት ቢለያዩም ሰሪው ግን እግዚአብሔር አንድ ነው። ኦሪት ተስፋ ስትሆን ወንጌል ግን ፍጻሜ ናት። ወንጌል ለጌታ ጫማው ናት፣ ኦሪት ደግሞ ማሰሪያው። ጫማ ብቻውን ማድረግ የሚቻል ቢሆን የተሟላ የሚሆነው ማሰሪያ ሲኖረው ነው። ወንጌልም የላቀች ሕግ ብትሆን ስብከቷ በኦሪት በነቢያት ማሰሪያነት ምሳሌና ትንቢት ይቋጫልና ነው። ሁለተኛ የቀደመውን ለመናገር በአዳራሽ ገብቶ ወደ እልፍኝ መዝለቅ ማለፍ፣ እርካብ ተረግጦ ወደ ኮርቻ መውጣት እንዲመች መቅደሙን ተምሮ ወደ ወንጌል ሲገቡ ይመቻልና ነው። አንድም ከሚያውቁት ነገር የሚያውቁትን ሰው ሲያገኙ ደስ እንደሚያሰኝ መቅደሙን ተምሮ ወደ ወንጌል ሲገቡ ደስ ያሰኛልና ነው። ሶስተኛ ለመጻፍ መልክም ለመስጠት። አባቶች መጽሐፍ ሲጽፉ ቃላትን በቀለም ለመለየት በቁም ጽሑፈትን ይጽፉ ነበር። ይህ ልማድ የወጣው በእርሱ ነውና ዋናውን አርስቱን በቀይ ቀለም፣ ንዑሱን በጥቁር ቀለም፣ ዘሩን ደግሞ በነጥብ ለይተው ይጽፉታል። አውሳብዮስና አሞኒዮስ ከሐዋርያት ጋር ሲነጻጸሩ ሐዋርያት በዘላን፣ አውሳብዮስና አሞኒዮስ ደግሞ በቋሚ ይመሰላሉ። ዘላን ከብት ነጋዴዎች እንስሳውን ለሰዎች ሲሸጡ አርደው አወራርደው በልተው ሳይሆን በቁሙ ሳያወራርዱ እንደሆነ ሁሉ ሐዋርያትም ወንጌልን ጽፈው አለፉ እንጂ ለወንጌል መልክ ሰጥተው አብይ ንዑስ ክፍል ኃይለ ቃል ብለው አለዩም። ትርጓሜ ሰጥተው አላለፉምና በዘላን ተመስለዋል። አንድም በዘላን መመለሳቸው ዘላኖች ያጅ ተጓዥ እንደሆኑ ሁሉ ሐዋርያትም ወንጌልን በዓለም ለማዳረስ ከአንዱ ሀገር ወደ ሌላ ሀገር እየተጓዙ አስተምረዋልና ነው። አውሳብዮስና አሞኒዮስ በቋሚ ባራክ በበላች መመለሳቸው ቋሚ እንስሳውን አርዶ አወራርዶ በየብልት አውጥቶ ለባለቤቱ እንደሚያስረክብ ሁሉ
እርሱም መናፍቃን ወደፊት እንደሚነሱ አውቀው ወንጌልን መልክ አስይዘው ክፍል ሰጥተው አዘጋጅተው የመጽሐፍ ቁጥር ለቤተ ክርስቲያን ሰጥተዋልና ነው። ዮሐንስ ወንጌላዊ ማን ነው? ዮሐንስ ወንጌላዊ አባቱ ዘኪዎስ፣ እናቱ ሰሎሜ ማርያም ባውፍሊያ ሲባሉ ወንድሙ ያዕቆብ ይባላል። ማቴዎስ ምዕራፍ 27 ቁጥር 26። ከመመረጡ በፊት በአሳ አጥማጅነት የሥራ መስክ ተሰማርቶ ይሰራ ነበር። ማቴዎስ 4 ከቁጥር 22። የትውልድ ሀገሩ በገሊላ ባህር አጠገብ የምትገኝ ቤተሳይዳ ነው። ለሐዋርያትም ሲጠራ ዕድሜው 20 ዓመትና ከሐዋርያቱም ሁሉ በዕድሜ ልጅ የነበረ ነው። የሐዋርያትነቱን ሥራ መስራት ጀምረው በ49 ዓመተ ምህረት ከድንግል ማርያም ዕረፍት በኋላ ነው። የጌታ ምስጢሩ ተካፋይ ነው። በኢያኢሮስ ቤት፣ በደብረ ታቦር፣ በጌቴሴማኒ በተፈጸሙት ምስጢራት ሁሉ ተካፋይ ነውና ጌታ የልብ ወዳጁን ዮሐንስ የተሰበረ ልብ ለመጠገን እናትህ እንኋት ብሎ አደራ እናቱን ሰጥቷል። ዮሐንስ 19:25 ላይ የቅዱስ ዮሐንስ መጠሪያ ስሞች፣ አንደኛ ፍቁረ እግዚእ የጌታ ወዳጅ። በሕይወቱ በኑሮ ጌታን ይመስለው ስለነበር አንድም በጭንቀቱ ጊዜያት እስከ እግረ መስቀሉ ያልተለየ ሐዋርያ በመሆኑ ይህን ስያሜ አግኝቷል። ሁለተኛ ቁጥረ ገጽ፣ ፊቱ በሐዘን የጠቆረ የጌታ መከራ መስቀል በዓይኑ ካየበት ጊዜ አንስቶ 7 ዘመኑ ሙሉ በሐዘን ፊቱ ሳይፈታ ኑሯልና ነው። ቦአርኒጌስ ወልደ ነጎድጓድ በለነገዱ ወልደ ነጎድጓድ ያሰኘዋል። በአባቱ ከቤተ ይሁዳ በእናቱ ከቤተ ልዌ ነውና ባለስልጣኖቹ ወገን ነው። አንድም በትምህርቱ የነጎድጓድ ልጅ ያሰኘዋል። በተለየ መልኩ ስለ ሰማያዊ መንግስቱ ጽፏልና ነው። አንድም እርሱን እና ወንድሙ በቁጡነት የነጎድጓድ ልጆች ተሰኝተዋል። ክርስቶስን ያልተቀበሉ የሰማርያ ሰዎችን ለጌታ ተቆርቁረው እንዲጠፋ ተመኝተው ነበርና ሉቃስ ምዕራፍ 19 ከቁጥር 54፣ ማርቆስ ምዕራፍ 3 ከቁጥር 17። ንጹሕ ድንግል ሕይወቱ መንፈሳዊ አገልግሎቱ በድንግልና ሕይወት በመሆኑ ታወግዶስ ነባቢ መለኮት ምስጢረ ሥጋዌን ነገረ መለኮትን ከሌሎች ወንጌላውያን ለየት ጎላ ባለ መልኩ በመጻፉ ወልደ ዘብዴዎስ የአባቱ ስም ዘብዴዎስ ነውና የዘብዴዎስ ልጅ ተሰኝቷል። ወንጌላዊ ወንጌልን ጽፏና በጻፈ ወንጌሉ ወንጌላዊ ዮሐንስ ተሰኝቷል። አቡ ቀለሜሲስ ባለ ራእይ ያለፉትና መጪውን በምስጢረ ዓለም ግልጥ አድርጎ በራእዩ በመጻፉ እንዲህ ሊሰኝ በቅቷል። ዮሐንስ እናትና አባት ያወጡለት መጠሪያ ስሙ ነው። የስሙ ትርጉም ፍስሐ ወሐሴት ማለት ነው። ዮሐንስ በስነ ፍጥረት መመለሱ፣ አራቱ ኪሩቤል መመሰሉ። በአራቱ ኪሩቤል በገጸ ንስር ይመሰላል። ምክንያቱም ንስር በእግሩ ይሽከረከራል፣ በክንፉም ይበራል። ዮሐንስም በቀዳማዊ ብሎ ሰማያዊ ሥጋ ሆነ ብሎ ዳረ ውልደቱን ይጽፏልና ንስር ከፍ ብሎ እንዲበር ዮሐንስም ምስጢረ መለኮት ተገልጦለት ቀዳሚ ቃል ብሎ ጽፏልና ነው። አንድም ንስር ወደ ሰማይ ነጥቆ ይበራል፣ ወደ ምድርም ሲያዩት ቅንጣት ታክል ሥጋ አታመልጠውም። ዮሐንስም አካል ሕልውናም ተገልጦለት በንስሐ ነፍስ፣ ንጽሐ ሥጋ፣ ንጽሐ ልቦና ተሰጥቶት የቃልን ቀዳማዊነትና ሥጋ መሆኑን ጽፏልና ከአራቱ አፍላጋት በኤፍራጥስ በፈለቀ ዘይት ይመሰላል። ዘይት ወይራ ጽኑ ነው። ዮሐንስም ስለ ዓለም መከራና ከመከራው ለመውጣት ብርቱ ጽናት እንደሚያስፈልግ ከጽናቱ ከመጻፉና ጽኑ እያለ በማስተማሩ ዮሐንስ 17:16 ከቁጥር 33 ላይ ዘይት ብሩህ ነው። ወንጌላዊ ዮሐንስም በትምህርቱ የሰዎችን ልቦና ብሩህ ያደርገዋልና ነው። አንድም ዘይት የሽቶ አይነቶችን ሰብስቦ አንድ ያደርጋል። ዮሐንስም የወንድሞችን ወንጌላውያን ምስጢር ጠቅልሎ በመጻፉ አንድ አድርጓቸዋልና። ሶስተኛ ከአራቱ ባህርያተ ሥጋይ በእሳት ይመስላል። እሳታዊ የሆነው ነገር መለኮትን አብዝቶ ጽፏልና ነው። አራተኛ ከ12ቱ ዕንቁዎች በአንዷ በመርግድ ይመሰገናል። መርግድ ጠርዙ ጉል ስለታም ቀይ መልክ ያለው ነው። ዮሐንስ ምዕራፍ 21 ከቁጥር 17 ትርጓሜን ተመልከቱ። ከቁጥር 10 ትርጓሜውን ተመልከቱ። ስለታም መሆኑ ሰማዕታት በዚህ ዓለም መከራን ስለመቀበላቸው አብዝቶ ስለተነገረ ነው። አንድም ሹል መሆኑ ሹል ከሆነ ነገር ድፍን የሆነውን ከፍተው እንደሚያወጡ ሁሉ ለሃይማኖት፣ ለምስጢር፣ ለእውቀትና ለመጻፍ ድፍን የሆነ ልቦና ያላቸው መናፍቃን ድል የምንነሳበት ኃይለ ቃል አለውና ነው። ቀይ እንደመሆኗ ለቤዛ ዓለም እርሱ መድኃኔ ዓለም
ደሙ እንዳፈሰሰ ጽፏልና። ከአራት ወቅቶች በበጋ መካከል በበጋ ይመስላል። ይህ ወቅት መሬቷ እሳት ላይ እንደተጣደ ብረት ምጣድ የምታቀጣጥልበት ነው። መሬት ደረቅ እንደሆነ ሁሉ ዮሐንስም ወንጌሉን መጻፍ ሲጀምር መናፍቃን ሊያጣምሙ የማይችለውን ደረቅ ቃል ነገር መለኮትን አብዝቶ ጽፏል ነው። ስድስተኛ ከአራቱ ያዕቆብ ሚስቶች በራሔል ይመሰላል። ያዕቆብ ከአራቱ ሚስቶች አብልጦ ይወዳት የነበረው ራሔልን ነው። እንዲሁም ጌታ ከሌሎች ደቀ መዛሙርት ይልቅ ዮሐንስን ይወደው ነበርና ነው የጌታ ወዳጅ ይለዋል በመጽሐፍ። አንድም ራሔል በመጨረሻ ያዕቆብ ልጁን እንደወለደችለት ሁሉ ዮሐንስም ወንጌሉን ከወንድሞቹ ኋላ መጨረሻ ጽፏልና በጥቅሉ ሲገልጽ ያዕቆብ የጌታ፣ ሊያና ራሔል የሐዋርያት ባልና ዘለፋ የአርዲት ምሳሌ ናቸው። ቅዱስ ዮሐንስ የጻፋቸው ታላላቅ መጻሕፍቶች አንደኛ ወንጌሉን በ90 ዓመተ ምህረት በፍጥሞት ደሴት አንድም በሀገረ ስብከቱ እያለ እንደጻፈው ይታመናል። ሁለተኛ መልእክታቱ፣ ሶስተኛ ራእዩ። ዮሐንስ ወንጌል በ6 የተቀመሩ አበይት ርዕሶች አሉት። አንደኛ እርሱ በክርስቶስ ፍጹም የእግዚአብሔር ልጅ እንደሆነ በምስክሮች ማረጋገጥ ዮሐንስ 10:34 እኔም አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ። ዮሐንስ 1:50 ላይ ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ አለው። ዮሐንስ 6:69 ላይ እኛስ አንተ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም። ዮሐንስ 11:27 አሁን ጌታ ሆይ አንተ ወደ ዓለም የሚመጣውን ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ዮሐንስ 20:28 ቶማስ ጌታዬም አምላኬም ብሎ መለሰለት። ዮሐንስ 20:34 ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህን ጽፏል። ዮሐንስ 18:34 ጲላጦስንም እንግዲያ አንተ ንጉሥ ነህን አለው። ጌታችንም ኢየሱስ መልሶ እኔ ንጉሥ እንደሆንኩ አንተ ራስህ ትላለህ። እኔ ስለዚህ ተወለድኩ፣ ስለዚህ ለእውነት ለመሰክር ወደ ዓለም መጣሁ፣ ከእውነት የሆነ ቃሌን ይሰማኛል አለው። ሁለተኛ የክርስቶስ ተአምራት በሙሉ ፍጹም የአምላክነቱ መገለጫ መሆናቸው የገለጸበት ነው። በቃና ዘገሊላ ውሃውን ወደ ወይን ጠጅነት መቀየሩ ዮሐንስ 2 ምዕራፍ 1 ከቁጥር 10 እስከ 11 ድረስ ምዕራፍ 2 ከቁጥር 1 እስከ 11 የሹሙን የመኮንን ልጅ ማዳኑ ዮሐንስ 4:46 የ38 ዓመት ድውይ መጻጉዕን ማዳኑ ዮሐንስ 5:1-47 5000 ሕዝብ 5 እንጀራና 2 ዓሣ አበርክቶ መመገቡ ዮሐንስ 6:1 የባህር ላይ መጓዙ መራመዱ ዮሐንስ 6:15-25 መንገድ እውነት ሕይወት እኔ ነኝ ዮሐንስ 14:6 ላይ እውነተኛ ወይን ግንድ እኔ ነኝ ዮሐንስ 15:1 ላይ ዮሐንስ ወንጌል አከፋፈል 21 ምዕራፎች 686 ቁጥሮች ያሉ ሲሆኑ በ6 አበይት ክፍሎች ይከፈላሉ። እነሱም አንደኛ ምስጢረ ሥጋዌና ምስጢረ ሥላሴ የተገለጸበት ክፍል ዮሐንስ ምዕራፍ 1 እስከ 18 ሁለተኛ በየወገናቸው እየገባ ሕዝበ እስራኤልን ያስተማረበት ተአምራትን ያበረከተበት ከምዕራፍ 1 ከቁጥር 19 እስከ ምዕራፍ 12 የክርስቶስ ረጅሙ ትምህርት ይዛል። ከምዕራፍ 13 እስከ ምዕራፍ 16 የክርስቶስ ጸሎት ከአብ ጋር መነጋገር የሚገለጽበት ክፍል ለምዕራፍ 17 ስለ ጌታ ሕማሙና ሞቱ የተነገረበት ክፍል ከምዕራፍ 18 እስከ 19 ስለ ጌታ ትንሣኤ ለሐዋርያት ስለመግለጹ የሚያወሳ ክፍል ከምዕራፍ 20 እስከ ምዕራፍ 21 ዮሐንስ ወንጌል ዓላማ እርሱ ክርስቶስ የእግዚአብሔር የባሕርይ ልጅ መሆኑን ለማወቅ ለማሳወቅ መስራት ወልድ ከሦስቱ አካል አንዱ አካል መሆኑን መግለጽ ማሳወቅ ስለ ዓለም ድነት ክርስቶስ ደም ማፍሰሱ ሥጋውን መቁረሱ አስረግጦ መናገር ይሆናል ማለት ነው። ስለዚህ ዮሐንስ ወንጌል አንድምታ ከብዙ ባጭሩ ረጅሙ ባጭሩ ከብዙ ደግሞ በጥቂቱ ይህንን ይመስላል። ስለዚህ ዛሬ ዮሐንስን ዕለት በተመለከተ ዮሐንስ ማን ነው፣ ወንጌሉስ እንዴት ተጻፈ በሚለው ትምህርት ይህንን ጽፌላችኋለሁ። ስለዚህ ይህንን ተከታተሉ። ወስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ይቆየን ለዘላለም።
በይቅርታ የሚፈርደው ጌታ አይፈርድም ለምን ትላላችሁ? ጭካኔ ሲበስ እያያችሁ ዝምታው የሥራ ጊዜው ነው። ምሳሩ ከዛፉ በታች ነው። ራሱ የጊዜ ቀመር ይሰራል ከማንም ሳይመክር ፈራጅ ነው